ያረጀ ፍቅር ደራሲ መዓዛ ብሩ ተራኪ ሙሉ ዓለም ታደሰ ያረጀ ፍቅር ያረጀ ፍቅር ምዕራፍ 1 በሕይወቴ ፈራ የነበረው ሳቅና ጨዋታ የሌለበትን ትዳር ነበር። ድሪያውና መተቃቀፉ ቢቀርም ለሳቅና ጨዋታ ትልቅ ግምት ነበር መሰጠው። ከዚሁ በመነሳትም ይሁን የአንዳንድ ሰዎችን ለዛ ቢስ ትዳር ከሩቅ በመፍራት ያገባሁት ሰው ኩኩ ሰብስቤ ጨዋታ ካመጣ ጥርስ ማያስከድን በፍቅር ተይዞ የታመመ ማይድን ያለችውን አይነት ፍልቅልቅ ነው። መስማትና መናገር ከጀመርኩበት ጊዜ አንስቶ ማደግ፣ መማር፣ ስራ መያዝ፣ ትዳር ይዞ ልጅ መውለድና አርጅቶ መሞት አምልጬ ላመልጣቸው የማልችላቸው መሆናቸውን ጥሩ አድርጌ እንዳውቅ ተደርጓልና ሕይወትን ከትዳር ውጪ አስቤውም አላውቅ። እዚህ ላይ በመማርና በትዳር መካከል ስራ የሚለውን ኃላፊነት ስለጨመረልኝ ለዘመኑ ወይንም ለጊዜው ባለውለተኛነቴን መጥቀሱ ተገቢ ነው። ይህ ባይሆን ኖሮ ከኔ በፊት እንደነበሩት ታላላቆቼ ትምህርቱና ስራው በኪሮሺ ስራና በጥልፍ ተጀምሮ መዳሪያዬን የሶፋና ትራስ ጨርቅ በመጥለፍ ይደመደም ነበር። እንግዲህ ትዳር የማይቀርዳ ከሆነ የባልና ሚስቱ መነጋገር ከሁሉ በላይ አስፈላጊ ነበር። ባሌ ጨዋታ ያውቃል ብያለሁ። ታዲያ በጨዋታው የወደድኩት ጓደኛዬ መውጣት መግባቱ አብቅቶ ከጋብቻም በኋላ ጨዋታውን የቀጠለው እሱ አምሽቶ ሲመጣ ነገር ለማረሳሳት ቢሆንም እኔ ግን ከልጅነቴ ጀምሮ እፈራት የነበረች ዝምታ እንዳትመጣ አፌን ከፍቼ ስለማዳምጠው ነው። እሱ ጨዋታ ካመጣ የጣድኩት ያራል፣ ይፍላ የተባለው ይገነፍላል። ልጆች የቤት ስራ ሰሩ አልሰሩ ተቆጣጣሪ የላቸውም። ያፈቀደው ቢመጣ ከሁሉም ቅድሚያ የምሰጠው ለባሌ ጨዋታ ነው። ባለቤቴም ይሄን አውቆ ትኩስ ወሬ ቢያጣ ያለፈውን እያደሰ ያጫውተኛል። እኔም ትጉህ አዳማጭነቴን አስተጓጉየበት አላውቅም። ባያስቅም መሳቄን፣ ጨዋታው ባይጥምም ጥሞናዬን አልነፈኩትም። ምዕራፍ 2 ስራ እንደተቀጠርኩ ነው። እኒህ ሁለቱን ኢትዮጵያ ሆቴል ቅዳሜ ከሰዓት በኋላ ያጠመደ ያጣቸው። በአጋጣሚ የሚያውቃቸው ሰው አብሮ ካልተቀመጠና ካላጫወታቸው በቀር አልፎ አልፎ ብቻ ቁጥብ ቃላት እየተወራወሩ ተመልካች በእነሱ ፋንታ እስኪታከት ድረስ በዝምታ ለረጅም ሰዓት ይቀመጣሉ። አሳላፊዎቹ አመላቸውን ቢያውቁም መጥተው ገና ሲቀመጡ እሷ የምትፈልገውን ሻይና ኬክ ወይንም የሱን ጊዮርጊስ ቢራ ያቀርቡ። አክብሮታቸውን ለማሳየት ይሁን ወይንም ያስተናጋጅነት የሙያ ስነ ምግባር እያስገደዳቸው ሄደው ትዕዛዝ ይቀበላሉ። እንደ ተቀጠርኩ ሰሞን በማያገባኝ ገብቼ ስለነሱ አስብ ነበር። ፍቅረኞች አይደሉም። ፍቅረኞች ቢሆኑ ኖሮ ባይናቸው ያስታውቅባቸው ነበር እላለሁ ለራሴ። እነዚህኞቹ ሲተያዩ አባት ልጁን፣ ታላቅ ወንድም ወይም ታላቅ እህት ታናሻቸውን በሚያዩበት አይነት ነው። እርስ በርስ ሲተያዩ አይነ ውሃቸው የእናትና ልጅ እንኳን አይነት ፍቅር የለበትም። ፍቅረኞች አይደሉም ብዬ የደመደምኩ ጊዜ ባልና ሚስት ይመስሉኝም ነበር። አፍ ሳይናገር ልብ ያሰበውን የመተዋወቅ ችሎታ የሚገኘው ባልና ሚስት ሲኮን አብሮ ሲኖር ገመና ሲገለጥ ነው። የባልና ሚስት አተያየት ትዝብትና እንተዋወቃለን የሚል ቃና ያለበት ነው። እነዚህ ግን ባልና ሚስት አይደሉም። ባልና ሚስት ቢሆኑ ኖሮ በቅዳሜው ረፍት ቀን አብረው ሆቴል አይመጡም ነበር። ወንዱ ከጓደኞቹ ጋር ቢመጣ በጄ፣ እሷ በዚህ ሰዓት ወይ ገበያ ናት ወይ ቤቷ ያመት በርበሬ ታስደልዛለች ወይ አንዱ ማህበር ሄዳለች እላለሁ።
አያገባኝ እየገባው። ብዙ ጊዜ ሆድን የሚበላኝ እነዚህ የቅዳሜ ሆቴላችን ደንበኞች ባልና ሚስት ካልሆኑ ፍቅራቸው ገና ከጅምሩ ለምን አረጀ እያልኩ ሳስብ ነው። ቅዳሜ ከሥራ ሲወጡ ይገናኛሉ፣ አብረው ምሳ ይበላሉ። ከምሳ በኋላ እኛ ጋር መጥተው ይሰየማሉ። ወደ ማታ ወደሚሄዱበት ወይንም ወደ የሚሄዱበት ይሄዳሉ። እኔ ግን ለቅዳሜ ከሰዓት በኋላ እድሜ ቢያንስ ለ2 ዓመታት ያህል አውቃቸዋለሁ። እንደገባኝ 3ም 4ም ዓመት የሚያውቋቸውም አሉ። በእነዚህ ዓመታት ውስጥ ሁሉ ግን ፍቅራቸው አይሞቅም፣ አይቀዘቅዝም፣ አይጣሉ፣ ከልባቸው አይስቁ፣ አፍ ለአፍ ገጥመው አያወሩ። ደግሞ አለማውራታቸው ነበር ከሁሉም ግርም የሚለኝ። እንዴት ሁል ጊዜ ወሬ ይጠፋል? ሌላው ቢቀር የሚታማ ጓደኛ፣ አለቃ፣ የሥራ ባልደረባ፣ ዘመድስ ቢሆን ይታጣል። ለነገሩ አልፎ አልፎ ወሬ ለመጀመር ታህል እሷ 1-2 አረፍተ ነገር ጣል ስታደርግ ገና ታይ በማታውቂው ነገር ውስጥ አትግቢ ወይንም ጀመረሽ ልዘባርቂ ያላት በሚመስል አስተያየት ገርመም ሲያደርጋት ሲሰርቅ እንደተያዘ ሰው እፍርትልና እዛው የኤሊ ቅርፊቷ ውስጥ ገብታ ትደበቃለች። እሷ አንዳንዴ ምን እንደሚነሽጠው አይታወቅም። በመነጽሩ ውስጥ እስኪታይ ድረስ መጀመሪያ አይኑ ይበራል። ሲጃራ ያበለዘውን ጥርሱን ብልጭ ያደርጋል። ፈገግ ሲል ደግሞ አንድ ደስ የሚል ነገር አለው። ታዲያ እንዲህ ፊቱ ብርሃን ሞልቶ ይሄ ሰው ዛሬስ ሊያመጣው ነው ጨዋታውን ሊያዥጎደጉደው ነው ሲባል 2 ነገር ጣል ያደርግና በራሱ ወግ ራሱን አስደስቶ እሷ ሰማችም አልሰማች አይገባትም ብሎ በሚያስመስልበት አኳኋን ወደ ጀመረው መጽሔት ንባቡ ወይንም ወደ ትካዜው ይገባል። ውጫዊ ቀፏቸውን ብቻ እያሳዩ ቅዳሜ ከሰዓት በኋላ በየሳምንቱ እኔ ሥራ ቦታ የሚመጡት ሰዎች እነማን ናቸው? ውስጣዊ ስሜታቸው፣ ነፍሳቸው የጠፋ ምን አገናኛቸው? የት ይሰራሉ? ሁሌ ራሴን የምጠይቀው ጥያቄ ነው። ታዲያ እንደኔም ለወሬ ሞትኩ ባይሉም አንዳንዶቹ የሥራ ባልደረቦቼ ስለነሱ ማንሳታቸው አልቀርም። በእድሜ ጠና ያሉት አለቃችን አቶ ከበረ እንዴት ያለ ልጅ መሰላችሁ ይላሉ እየደጋገሙ። ምንድነው በየሆቴሉ መዞር? ይልቅስ አይጋቡ? ቀጠል ታደርጋለች ካሸሯ። ተስገብግቤ እነማን ናቸው? የት ነው የሚሰሩት? እጠይቃለሁ። ሆሆሆ እኔ ምን አባት ያውቄ፣ ሆቴል እኮ ነው፣ የስንቱን ታሪክና ዘር ቆጥረን እንችላለን ይላሉ አለቃችን። ለሳቸው እንዴት ያለ ልጅነቱ በመጣ ቁጥር በማያጓድልባቸው ሰላምታውና በጨዋነቱ ነው። ካሸሯ ቀዳዳ ስታገኝ ትቀጥላለች። መጀመሪያ ይዟት ሲመጣ ልጅ ቢጤ ነበረች። ከሱ ጋር ስትጓተት አረጀች። ኋላ እንዳረጉ ይቁና እንዳይጥላት የማንን ትራፊ ማን መካሪም የላት እንዴ? እሱ እናት ያርጅቶም ወጣቷን ያገባል። እሷ እንደዚሁ ቆማ እንዳትቀር። ታውቂያችኋለሽ እንዴ? እኔ አለቃችን ይኸው ስንት ዓመት ሙሉ አንድ ቀን ጠባዩ የማይቀየር ጨዋ ይላሉ። የኔን ጥያቄ የሚመልስልኝ የለም እንጂ ከውጭ በር የፍተሻ ሰራተኞች አንስቶ እስከ አለቃችን ሁሉም ስለነሱ የሚለው አያጣም። አንድ ያጥብቆ መጠየቅ ሳበዛ ካሸሯ የዛሬ ሴት እኮ አይታመንም ልትነጥቂያት ነው እንዴ ካለችኝ በኋላ መጠየቁን በልኩ አድርጌዋለሁ። እረትቻለሁ ማለት ይቻላል። ግን ስለነሱ የማወቅ ጉጉቴ ባሰበት እንጂ አልበረደም። እነዚህ ሰዎች ማን ናቸው? ፍቅራቸው ለምን ቀዘቀዘ? ምዕራፍ 3 ዛሬ የምነግርሽ ጨዋታ እያለ ወደ መኝታ ቤት ገባ ባለቤቴ። አምሽቷል፣ ሞቅም ብሎታል። ለወትሮ እንቅልፍ ከወሰደኝ ድምጽ ሳያሰማ አውላልቆ ዳልጋ ነው። ዛሬ ፍንደቃ ስለበዛ ከተኛውበት ቀና ብያየሁት። አንድ ልክ ያልሆነ ነገር እንዳለ እየተሰማኝ ስለመጣ አስተያየቴ ኩርፊያም አለበት። እሱ እንዳልሰማ ሰው ቀጠለ። ዛሬ ማንን እንዳገኘው በነግርሽ የሳባና ክፍሌን ታሪክ ነግሬሻለሁ አይደል? ሌላ ቀን ቢሆን ከተኛውበት ተስፈንጥሬ ልነሳ ችል ነበር። ሳባና ክፍሌ ባለቤቴ እጅግ አድርጎ የሚያከብራቸውና ታሪካቸው ከመጽሐፍ የተተረከ የሚመስል ባልና ሚስት ናቸው።
እኛ ስንጋባ እኒ ጓደኞቹ ከሀገር ወጥተው ስለነበር እኔም ማውቃቸው በዝና ነው። ብዙ ጊዜ በዝናቸው ጆሮዬ የደነዘዘውን ሰዎች ባይኔ ለማየት መጓጓቴ አልቀረም። ዛሬ ግን አኩርፌ የለ እንዳልሰማ ሰው ዝም አልኩ። ባለቤቴ ቀጠለ፣ ሞቅታም አለ። በዚያ ላይ ከልቡ ደስ ብሎታል። ባለቤቴ ደስታውን ወደ ሌሎች ሰዎች ማጋባት ይችልበታል። ትንሽ ፊት ብሰጠው ሳልተኛ እንደሚነጋ አላጣሁትም። ግን ዝም ብዬ አደፈጥኩ። እንደማያስችለኝ ስለሚያውቅ ቀጠለ። አሰፋ ድሙሉ ከአሜሪካ መጥቶ የሚገርምሽ እኮ ለካስ ከነ ክፍሌ ጋር አንድ ላይ ናቸው። ፎቶአቸውን ልከውልኛል። ወይ ፍንክች! እኔ ጨራሽ እልህ ያዘኝ። ውስጤ ግን ስለነዚህ ሰዎች ማረጋገጥ የምፈልገው ነገር ስለነበር ቁርጡን ለማወቅ ፈልጌያለሁ። በሌላ በኩል አድርጎት የማያውቀውን በተከታታይ ሲያመሽ ዛሬ 3ኛ ቀኑ መሆኑ ነው። በዚሁ ከቀጠለ ብዬ ከማሰቤ ገና ንዴቴ ግንፍል ብሎ በጩኸት አቋረጥኩት። ኡፍ! ለተኛበት! ያልተለመደ ነገር በመሆኑ ደንግጦ ዝም ብሎ ተኛ። ገና ከመተኛቱ እንቅልፍ ይዞት ጥርግ አለ። ምን እንዳናደደኝ ልገልጸው በማልችለው ነገር እኔ በንዴት ጦፍኩ። ሊያሸልበኝ የነበረው እንቅልፍ የታባቱ እንደገባ እንጃ ቁልጭ ብዬ ቁጭ አልኩ። ንዴቱን ለማረሳሳትም የጠፋውንም እንቅልፌን እንዲያዋስዱኝ በማለት በተደጋጋሚ የሰማሁትን የነ ክፍሌን ታሪክ መረጃ ከተቀመጠበት የአእምሮዬ ጓዳ አውጥቼ እንደገና ሰማሁት። ባለ ታሪኮቹ የኢትዮጵያ አብዮትና በዘመኑ የነበሩት ወጣቶች ትውልድ ወገን ናቸው። ስለዚህ ትውልድ ገድል፣ ስለ ዘመኑ ሁኔታ ባለቤቴ ሲተርክልኝ በዛ ዘመን ውጣ ውረድ ውስጥ አለመሳተፌ የኔ ጥፋት እስኪመስለኝ ድረስ ያሳቀቀኝ ነበር። በተለይ ባለቤቴም ሆነ ጓደኞቹ እንደነሱ ዘመን ያለ ጀግና፣ ቆራጥ፣ ለአገር ሐሳቢ ወጣት ድጋሚ አለመፈጠሩን ገድል ሲተርኩ እኔ በእድሜ ማነሴ ይቆጨ ነበር። እንደ ባለቤቴ የእድሜ ኩዮች ዘመቻ አለመዝመቴ፣ በፖለቲካ ትግል ውስጥ አለመሳተፌ፣ አለመታሰሬ፣ አለመገረፌ፣ ባስ ሲልብኝም አለመሞቴ ሁሉ ባለቤቴን አንዳች ነገር ያጓደልኩበት ያህል ሆኖ ይሰማኝ ነበር። እየቆየ ሲሄድ ባለ ታሪኮቹን ሳውቃቸው ወጣቱ ታጋይ ከውስጣቸው ሲጠፋ እያረጁ እየጨመቱ በተራቸው እነሱም እየኖሩ ሳያቸው በጊዜያቸው ከራሳቸው አስበልጠው ለዓላማቸው መቆማቸው ቢያስደንቀኝም ራሴን ጥፋተኛ ማድረጌን ግን ተወት አድርጌዋለሁ። በዚያ ዘመን ወጣት ጉዳይ ውስጥ አለመሳተፌ የኔ ጥፋት ሳይሆን ልጅነቴ ነው። ቢሆንም ግን የክፍሉ ታደሰን መጽሐፍ ርዕስ ልውሰድና ያ ትውልድ ሳልወድ በግዴ የተጎዳኘሁት ነውና ታሪኩን፣ ስሜቱን፣ ብሶቱን አውቀዋለሁ። በታላላቅ ወንድሞቼ፣ በወንድሞቼ ጓደኞች፣ በኋላም በባለቤቴና በጓደኞቹ ሲተረኩ የሰማኋቸውን ገድሎች አብሬ የሰራኋቸው ያህል ጠንቅቄ አውቃቸዋለሁ። እንዲያውም አንዳንዴ ስለ አንዱ አጋጣሚ በዚህኛው ወይ በዚያኛው የአፈሳና እስር ወቅት ስለነበረው ሁኔታ የሞቱትንና ያሉትን ሰዎች ታሪክ ለባለ ታሪኮቹ ዕድሜና ኑሮ መረጃውን ሲያደበዝዝባቸው የኔን ቁልጭ ማድረጉ በዚያ ላይ ታሪኩ ዛሬ የሆነ ያህል ማስታወሴና በዝርዝር ማወቄ ያሳፍረኛል። ምዕራፍ 4 ጨዋታ ወዳለሁ ብያለሁ። እኔንና ባለቤቴን ያቀራረበን ጨዋታ ነው ብያለሁ። መጀመሪያ ያገናኘንም ፍዝዝ ቅዝዝ ያለውን አምባ በጨዋታው ማድመቆ ስቦይ ነውና አለወትሮዬ ባለቤቴ ጨዋታ ፈልጎ እኔ ተቆጪ መሆኔ እንግዳ ነገር ይሆንበታል ስል እሱን እንቅልፍ ይዞት ጭልጥ ማለቱ ለጥቂት ጊዜ ቢያናድደኝም ቆይቼ በቁጣ መንፈሱን መረበሼ ትክክል እንዳልሆነ ተሰምቶኛል። ይቅርታ ማለት በማንኛውም መልኩ መሸነፍ መስሎ ስለሚሰማኝ ይቅርታ ማለት አልወድምም ብቻ ሳይሆን ብፈልግም አልችልበትም እንጂ ዛሬ ይቅርታ ብጠይቅ ተገቢ ነበር። ለማንኛውም ሲነጋ ወይ እሱ እንደለመደው ይቅርታ ይጠይቅና ይገላግለኛል ብዬ አሰብኩ። የኔ ሐሳብ አራምባና ቆቦ ሲረግጥ ለረጅም ጊዜ እንቅልፍ አጥቼ የቆየሁ መሰለኝ እንጂ ጊዜው ገና ከሌሊቱ 8 ሰዓት ፈቀቅ አላለም። የሆነውን ነገር ለመርሳትና ለመተኛት በታገልኩ ቁጥር እንቅልፍ ምኞት ብቻ እየሆነብኝ ተገላበጥኩ። እሱ የመጣበትም ወቀታ
የጨዋታውም ድምቀት አዳክሞት የለ እንደ ትንሽ ሊስስ ፈገግታውን እያሳየ እንቅልፉን ይለሸልሻል። አለ እንቅልፍ መገላበጡ የሚያስከትለውን ራስ ምታት አስቤው ምናልባት ባነበብዬ ከመኝታው ተነሳው። የሰሞኑን ጋዜጣ ሙልጭ አድርጌ አንብቤዋለሁ። እንደ ሰው የሳተላይት ቴሌቪዥን መቀበያ ዲሽ እንግዛ ስለው ቆይ ይሄኛው ይሟላ ያኛው እንደዚህ ይሁን እያለ ማስቀረቱ ይበልጥ ዛሬ ተሰማኝ። ይሄኔ ቁጭ ብዬ 24 ሰዓት ሙሉ የሚተላለፍ ቴሌቪዥንን ኮመኩም ነበር ብዬ ተቆጨው። ለቅጽበት ያህልም ደመኛ የሆኑ ተሰማኝ። እሱ ከጓደኞቹ ጋር እንደ ልቡ ስለሚያመሽ ምን ያደርግልኛል ብሎ ነው ብዬ ባሰብኩ ጊዜ ደግሞ አናቱን ለሁለት ተርከከሽ ጣዩ አለኝ። ባልና ሚስትነት ፍቅር ባለበት ጋብቻ አብሮ መኖር ብቻ አይደለም፣ ጠላትነትም ነው። የአባት የእናት ገዳይ ደመኛ መሆን የሚቻልበት ጥላቻ በውስጡ ይዞ መቆየት የሚቻልበት አሳሳች ግንኙነት ነው። ይህን ስለመሳሰሉ ግንኙነቶች ሰምቻለሁ፣ ባይኔም አይቻለሁ። ሐሳቤ የሄደበትን አቅጣጫ ልብ ስለው ደንግጬ ባነንኩ። ከዚህ ለመሸሽ ሳይሆን አይቀርም ባለቤቴ ይዞ የመጣውን የወረቀት ቦርሳ ከፍቼ ትኩረቴን የሚስብ ነገር ስፈልግ ትንሽ ፖስታ ውስጥ ፎቶግራፎች አገኘው። የመጀመሪያውን ፎቶግራፍ አነሳሁት። ሁለት እጁን ኪስ ውስጥ ከቶ ሐውልት አጠገብ ፎቶግራፍ የተነሳ እንደ ባለቤቴ እድሜው ወደ 40 መጨረሻ እየተጠጋ ያለ ሰው ፎቶግራፍ ነው። ደግሞ አንተ ማንኛቸው ትሆን ጮክ ብዬ። በኔ ቤት ሰው አጠገቤ የለም። አበሻ እጁን ኪስ ውስጥ መክተት ስለመውደዱ ትንሽን ነገር ትልቅ አድርገው ሙሉ ቀን መነታረክ የሚወዱት የባለቤቴ ጓደኞች የአንድ ቀን የነትርክ ርዕስ እንደነበር ትዝ ይለኛል። ግን ለምንድን ነው አበሻ እጁን ኪስ ውስጥ የሚከተው? አይናፋር ስለሆነ? አሰግድ መሆን አለበት አልኩኝ እርግጠኛ ሆኜ። አሰግድ እየተባለ የተተረከልኝን ፋይል ከፎቶግራፍ ጋር አመሳከሬ ወደ ሁለተኛው ፎቶግራፍ ሄድኩ። አንደኛቸው ቤት ውስጥ ነው። ራት በልተው ገበታው የተነሳ ይመስላል ከፎቶግራፉ እንደተረዳሁት። አንደኛው ቁጭ ብሎ የወይን ጠጅ ብርጭቆ ለጤናችን በማለት ያነሳው አሰግድ ያልኩት መሆኑ መሰለኝ። ራት በልተው ገበታው የተነሳ ይመስላል ከፎቶግራፉ እንደተረዳሁት። አንደኛው ቁጭ ብሎ የወይን ጠጅ ብርጭቆ ለጤናችን በማለት ያነሳው አሰግድ ያልኩት መሆኑ መሰለኝ። እመካከል የተቀመጠችው ብቸኛዋ ሴትና ትከሻዋን የተደገፈው ራሰ በራው ሰው ትኩረቴን ሳቡት። የት ነው ማውቃቸው? ለጊዜው ድፍን አለብኝ። ደብዛዛውን የራስጌ መብራት ኃይሉን ጨመርኩበትና በፎቶግራፍ ላይ እኒህ ሁለቱን ነጥያ ፈጠጥኩባቸው። እንዴ አልኩ ጮክ ብዬ። የኢትዮጵያ ሆቴሎቹ አይደሉም እንዴ? ጮክ በማለቴ አፈርኩ። ባለቤቴ ሲለምነኝ አሻፈረኝ ያልኩትን ወሬ ፍለጋ መንጎዳጎዴን ቢያይ ምን ይለኝ አልኩ በልቤ። አንጎሌ እንደ ኮምፒውተር ሰርቨር የኮምፒውተሩ አንጎል መሆኑ ነው። ፋይል እያገላበጠ ታሪካቸውን የማውቃቸውን ሰዎች ፋይል ከፍቶ ከነዚህ ጋር ተመሳሳይ ሊሆን የሚችለውን መረጃ ሲያገናዝብ በመረጃው ፍጥነትና በግፊቱ ተንገዳግጄ የምወድቅ ስለመሰለኝ ተመልሼ ወንበር ላይ ቁጭ አልኩኝ። ሶማሊያ እስር ቤት አይመስለኝም አለኝ ሰርቨሩ። እነሱ እኮ ከስር ሲፈቱ ተለያይተዋል ይላል መረጃው። አሲንባ በዚያው ወደ ሱዳን አይደለም ይላል መረጃው። ጎንደር መላኩ እጅ ገቡት። ይሄንንም ውድቅ አደረገው። ሴፍ ሃውስ ከግድያ አምልጦ ሌሎቹ ሞቱ፣ እሷ ደግሞ በአጋጣሚ። አሁንም ጮክ ብዬ እነሱ ናቸው ማለት ነው አልኩኝ፣ ጥያቄ ሳይሆን በማስረገጥ። ይበልጥ ለማረጋገጥ ባሌን ቀስቅሼ ልጠይቀው ፈልጌ መልሱን ፈርቼ ተውኩት። ፎቶግራፉን ይዤ ለረጅም ሰዓት ቁጭ አልኩኝ። ትናንሽ ብጥቅጣቄዎች እንደጎደለበት ካርታ የጎደለውን እየሞላው ታሪኩን ቁጭ ብዬ እንደ ጥሩ የልብ ወለድ ድርሰት በአእምሮዬ ውስጥ ጻፍኩት፣ ሳልኩት፣ ተወንኩት። ባለቤቴ እየደጋገመ ያጫወተኝ ታሪክ እጄ ላይ ያለው ፎቶግራፍና የኢትዮጵያ ሆቴሎቹ ደንበኞቻችን ቀስ በቀስ የተዋሃዱ መሰለኝ። ለረጅም ጊዜ በድን ሆኜ ከተቀመጥኩበት የነቃሁት ብርድ ደህና አድርጎ ሲቆነድደኝ ነበር። አንዴ ወደ ኢትዮጵያ ሆቴል፣ አንዴ ወደ ሰማሁት ታሪክ፣ ወደፊትና ወደ ኋላ እያዟዟርኩ ታሪካቸውን አጠናሁት። አቀማመጣቸው፣ አስተያየታቸው፣
ዝምታቸው ታየኝ። ታሪካቸውን ሳውቅ ሕይወታቸውን መለስ ብዬ ስመለከት ሰውየውን ወደድኩት። በልቤ ናቅኳትን ያህል እሷንም አከበርኳት። ያንን ሁሉ መከራ በጽናት ያለፈ ፍቅር፣ ያንን ያህል ዘመን አንድ ሆኖ የኖረ ጓደኝነት የአደባባይ ማስረጃ የሚታይ ሳቅና ውካታ አያስፈልገው እንደነበር እየገባኝ ሲመጣ ደግሞ ለራሴ ፈራሁ። አድማጮች ከስብሐት ገብረ እግዚአብሔር 567 መጽሐፍ ላይ እትዬ አልታየን መርጠናል። ይህንን ጽሑፍ መዓዛ ብሩ ታቀርበዋለች። እትዬ አልታየ በስብሐት ገብረ እግዚአብሔር። እንዳጋጣሚ ቀኑ የተሟላለት ጊዜና ገንዘብ እኩል የፈቀዱለት ብርሃኑና ጥላዬ ከወደ ውሃው ለማለት እና ተዝናንተውም ለማውጋት ለመጫወት ተያይዘው ወደ እትዬ አልታየ ቤት። እትዬ አልታየ ቤት የኩላሊት ሰፈር መገናኛ መደሰቻ ነው። ትሰሜ እቺ በከራር የምትዘፍነው እንጦጦ ላይ ሆኖ ይታያል ኩላሊት የእትዬ አልታየ ቤት የውከት መድኃኒት ያለችውም ሳቅና ጨዋታ ስለሚበዛበትና ሰው ውስጣዊውን ሁከትና ብቸኝነት ለመሸሽ ስለሚጎበኘው ነው። የእትዬ አልታየ የቀኝ ጎረቤት እድሜ ቀጥል ጣፋጭ ክትፎ ቤት የሚል በቢክ ስክሪፕቶ የተጣፈባት ካርቶን ወረቀት። የእትዬ አልታየ የግራ ጎረቤት ልዩ ልዩ በየአይነቱ ጠቅላላ የሬሳ ሳጥን መሸጫ መደብር ቤት አስተያየት እናደርጋለን የሚል በቀይ የተጻፈበት ቆርቆሮ ከበሩ በላይ ተሰቅሎ አንድ ጥቁር የሬሳ ሳጥን ግድግዳውን ተደግፎ ዘቆሟል። ብርሃኑ በግማሽ ስካር እዚች ክትፎ በልተን እድሜያችንን አሳጥረን ወደዚያ መደብር ገብተን የሬሳ ሳጥናችንን መርጠን አዘን ካርቄ የተረፈውን ገንዘብ ቀብድ አስይዘን ስናበቃ ወደ ቤታችን አለ። ጥላዬ ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት እንዲሉ አባቶች አለ። ምጣድ አይቶ ፀሐይ እንጎቻ አይቶ ጨረቃ እንዲሉ እናቶች፣ አይ የስካር ሞቅታ የጠላ ጠብታ እንዲሉ ፈረንጆች። ሁለቱ ጎረምሶች በዚህ እየሳቁ እትዬ አልታየ ቤት ጥልቅ፣ እትዬ አልታየ ፈገግ ብለው ወርቅ ጥርሳቸውን ብቅ። እትዬ አልታየ የትየነቱን ዘመን የትና የት ጥለውት ሄደው የማማነቱንም ዘመን እንደ ወደ ማለፉ ብለው ሊያከትሙ ሲኒያቸውን ሊደፉ አንድ ሐሙስ ቀርቷቸው እንዲሁ በዘልማድ እትዬ እየተባሉ ወርቅ ጥርሳቸውን ብልጭ ድርግብ እያደረጉ ጠላ እየጠመቁ አረቄ እየሸጡ ገንዘብና ጊዜ እየቆጠሩ ምን አባቷንስ እቺ ኖሮ ሞት ይሄ ክፉ ተንኮለኛ ድመት አይጥ ሆኖ ቢጠሩት አይላ ቤት እትዬ አልታየ ሞትን ውር እስኪሉትና ሚያው እስኪላቸው እኛ ስለ ወርቅ ጥርሳቸው እንዲሁም ስለ ፈገግታቸው እንናገርላቸው። እግረ መንገዳችንን ሌሎችንም እናወሳ ይሆናል። እትዬ አልታየ ፈገግ ሲሉ ሲታዩ ጊዜ በስውር እጁ ይዞ በጭካኔ ሳይሆን እየሳቀ በዝግታ እንደ ወረቀት ጭርምትምት ያደረጋቸው ይመስላል። ፊታቸው የሚስቅ መዳፍ ይመስላል። መዳፍ እንደማይስቅማ የታወቀ ነው። አንድ ቀን ግን ሳት ብሎት ቢስቅስ? ታዲያ የእትዬ አልታየ ፈገግታቸው ሲታይ ልብ ይሰውራል። በተለይማ ከብርሃኑና ከጥላይ ጋር ሲቃለዱ የሚያበራው ፊታቸው የሺህ ዓመት ደግነትና ፍቅር የተከማቸበት ይመስላል። እንግዲያማ ብርሃኑና ጥላይ ወይ አንዳቸው ወይ ሁለታቸው ልጆቻቸው ናቸውን ቢባል ሊሆንም ይችላል ላይሆንም ይችላል ይሏል በአዲስ አበባ አነጋገር። ሁለቱ ገብተው እንደተቀመጡ እትዬ አልታየ በገዛ እጃቸው እናትና ልጅ ቀዱላቸውና ጠርሙሱን ይዘው ቆመው ያዋቸው ጀመር። እናት ለልጇ አንዳንድ መለኪያ ደስታ ለክታ የምታጠጣቸው ይመስላሉ። ብርሃኑ እንደመነሳት ብሎ እጅ ነስቶ በሁለት እጁ ተቀብሎ ሲያበቃ
የመለኪያዋን ከንፈር በፍቅር የሚስም ይመስል በዝግታ በጥቂቱ ሳበ። አይኑን ጨፍኖ ሲከተላት አረቄዋ አፉን ሙቀት ሞላች። በጉሮሮው ዘመተች። ወደ ቆላ ወረደች። እሰይ እዚህ ደረሰች አለ ሆዱን በመዳፉ እያሻሸ። ቀና ብሎ አያቸው ሳቅ ሳቅ በሚለው ፊቱ። ሙቀት 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 ሲሉት እትዬ አልታየ ወርቅ ጥርሳቸው ያረቄውን ነበልባል መልሶ የሚወረውር ይመስል አንጸባረቀ። ያረቄና ያንቱ ፍቅር ሙቀት አላቸው። ሁለቱ ሁሌ እንደተቃለዱ አይ አንተ የዛሬ 30 ዓመት ተገኝተህ በሆነ አሉት። ያኔማ አይመችም ነበር የለሁም ነበር አላቸው። እሱ ላይ ነው ጉዱ ይኸውልህ። እኔ ደግሞ አሁን የለሁም። ፈገግታቸው ከፊታቸው ላይ መሸ። ወርቅ ጥርሳቸው እንደ ማታ ፀሐይ ተደበቀ። እርጅናቸው ሲጨልምባቸው ታየ። ጎረምሳው ብድግ ብሎ በትከሻቸው እያቀፈ ከአንገት በላይ እየቀለደ ሰማህ ልጅ ጥላዬ፣ እትዬ አልታየ እዚህ የሉም። ፖሊስ የጠየቀህ እንደሆነ እትዬ አልታየን አላየንም በል። አግድሞ ወንበር ላይ አጠገቡ እያስቀመጣቸው መለኪያውን አንስቶ ፉት እያስደረጋቸው መለኪያን ከማጋራት በላይ ምን የፍቅር ምልክት አለ አላቸው። እትዬ አልታየ ሊናገሩ ሲሉ ባለሬሳ ሳጥኑ የግራ ጎረቤታቸው ከተፍ። ሰካራም ትላልቅ አይኖቹ በስካር ልማድ ቀይ ሆነው ቀርተዋል። ስሙ ገላጋይ ተስፋዬ ሲሆን የኩላሊት ሰፈር ሰዎች ገላጋይ በርበሬ ይሉታል። ናዚ ገላጋይ አሉት እትዬ አልታየ። አረ ስምህን ለውጥ፣ የሬሳ ሳጥን እየሸጥክ ገላጋይ መባል ደግሞ ምን ፈሊጥ ነው? እኛ መገላገል ፈልገናል አላልን እንዴ? ረዲያ አዛለች ወዝዋዜ እንደ ዘንባባ እየተወዛወዘች ሄዳ እየተወዛወዘች ተመልሳ ሳትወዛወዝ አረቄውን ስትሰጠው በፈዛዛ በርበሬዎቹ ሲከተላት ቆይቶ በስማም ለማለት ያክል እንኳን ጊዜ ሳይወስድ ዥው አድርጎ ወደ አፉ ወረወራት። አረቄዋን ጉሮሮን አቃጥላ ስትወርድ አይኑን ጨፈነ፣ ፊቱን አኮማተረ። ቀስ ብለህ ጠጣ ተሰክራለህ፣ ሬሳ መሰለው አሉት እትዬ አልታየ። አዛለች ሁለተኛውን ስትቀዳለት ጥላዬ ታዲያስ ገበያ እንዴት ነው አለው ገላጋይን። ይህን ሰሞንማ 8ኛው ሺህ መድረሱ ነው መሰለኝ። ሰው መሞት እየተወ ሄዷል። ምን አባህ ታየኛለህ አሉት እትዬ አልታየ። እኔ እንደሆንኩ አልሞትልህ፣ ደግሞ በሞትም በሳጥን አልቀበር። እኔ አልታየ ወርቅ አፈርፈርቼ ነው ወይስ ተጠይፌ ነው ሳጥን ውስጥ የምታፈን? አልታየ ማን እንደሆነች ባታውቅ ነው ልጄ። ሰሌኔን ለብሼ ነው የምተኛው ልንገርህ። እኔማ ሰሌንን መሸጥ ልጀምር ወይ እያልኩ አስባለሁ። ከት ብለው ሳቁ እትዬ አልታየ። ወርቅ ጥርሳቸው ቦግ ብሎ ታየ። እንግዲህስ ያ ወርቅ ጥርሳቸው ሊያሸንፋቸው ምንም አልቀረው። ድሮ የበሰሉ የሞሉ ጋለሞታ ሳሉ ነበር ይህን ወርቅ ከጥርሳቸው መካከል ያስተከሉ። እንዲያጌጣቸው ነበር ሐሳባቸውማ። አሁን ግን ይበልጣቸው ይከልላቸው ጀመር። ከውበታቸው ቀድሞ ጎልቶ እየታየ ምን አባቱንስና ይህን ወርቅ አውጥተው ወዲያ ቢጥሉት፣ ከጣሉትማ ተረታው ተሸነፍኩ ማለት ይሆንባቸዋል። አላወልቀውም ይሁን፣ እኔ አልታየ ነኝ በወርቅ የምሸነፍ። አልታየ ሆነውም በወርቅ አልተሸነፉ፣ በፍቅር ነው እንጂ። እትዬ አልታየ ሳሉም ለወርቅ ብለው አልተወሰዱ፣ ለአምሮታቸው ብለው ነው እንጂ። እና አሁን ካረጁ በኋላ ለወርቅ ሊሸነፉለት? ለዚህ ለብጫ ድንጋይ ባይሆን ለዚህ ለወጣት ይሸነፉለታል እንጂ። ውስጡን ሳቅ አሉ። ቢወልዱ ኖሮ እንደሱ ያለ ሳቅ ሳቅ የሚለውን ነበር የሚወልዱ። ትዝ አላቸው ቅድም ገላጋይ ሳይመጣ አዝኖላቸው ተነስቶ ሲያቅፋቸው። ወደሱ ዘወር እያሉ ያስለመዱትን ቀልድ እየጀመሩ ብሪሽ ብሪቲሽ አሉት። የስላቭ አላቸው። ይሄ ገላጋይ ሰው እንዳይመስልህ። ምን አረኩ አለ በርበሬው። አዛለች እየተወዘወዘች ስትሄድ በበርበሬዎቹ እየተከተለ ምን አረኩ? አሁንስ የሌባ አይነ ደረቅ ሆንክብኝ። አላውቅብህ መሰለ? በእድሜ ጠና ያሉ ሰዎች ደህና ለብሰው ሲያልፉ ስታይ በአይነ ስትከተላቸው ስትጎመጃቸው አላይ መሰለ? አንተ ሟርተኛ፣ ደግሞ እንደሱ አትየኝ ብያለሁ። ዋ የስካርም የጨዋታም ሲስቁ
ብርሃኑ ፊት ላይ ፍርሃት ብቅ ሲል አይተው አዘኑለትና ወደሱ ዞር ብለው በዚያ በርህሩ ገጻቸው አይዞህ እያሉት ብርሽ ብርዬ ብርጭቆ ብርሌ አሉት። ወይዬ አልታይዬ አላቸው። ብቅ ብሎ የነበረው ፍርሃት ተመልሶ ሲሰጥም እየተሰማው እርጅና ምን እንደሆነ ልንገርህ። ምንድነው? አይን መክፈት ነው። ያ በልጅነት ችኮላ ነፋስና በጉርምስና ፍላት ትኩሳት ይሰማን የነበረው ፍርሃት፣ ስጋት፣ ብስጭት፣ ሐዘን፣ ያ ሁሉ ብድግ ፍርጥ፣ ያ ሁሉ ተስፋ ያስቆርጥ አንጀት ይበላ ደምን ባያስለቅስ የነበረው ጭንቀት ለካስ ያልነበር ኖሯል። ያ ሁሉ መረበሽ፣ መሸበር ከንቱ ኖሯል። ትንሽ ልጅ በጨለማ የሚሰማው የጅብ ጩኸት ኖሯል። ከንቱ ጋጋታ፣ ከንቱ አሉና መለኪያቸውን ብድግ አድርገው ግልብጥ። ሺ967 አድማጮች፣ የዛሬው የሸገር ሸልፍ ዝግጅቶቻችን አበቁ። መልካም ቀን።